አስፈሪ ቢሆንም የጌታ ጸጋ አላነሰንም። ዲያብሎስ ቢራቀቅ ቢመጥቅ አይተኛም እኛን የሚጠብቅ። ዘመኑ አስፈሪ ቢሆንም የጌታ የተከበራችሁ በመላው ዓለም በአህጉራት በኢትዮጵያ የምትገኙ ቅዱሳን ሰላም እላችኋለሁ። እንደምን አላችሁ? እግዚአብሔር አምላካችን የተመሰገነ ይሁን። በእያለንበት ጠብቆ ለዚህ የራእይ ምዕራፍ 4ን ትምህርት ለመቀጠል ስላበቃን የአምላካችን ስም የተመሰገነ ይሁን። እንግዲህ እንዲሁ እንደ ማስታወቂያ ልነግራችሁ ማስበው እንግዲህ እየጸለያችሁልን እንደሆነ ለኤልሻዳይ ቴሌቪዥን ፕሮግራም ለሚያገለግሉ ወገኖች፣ ለሚያስተባብሩትም ለሚያገለግሉት ሰዎች እግዚአብሔር ራእይ እንዲሰጥ ለሚያስተባብሩ ሰዎች እግዚአብሔር ገንዘብ፣ ዕውቀት፣ ጥበብ፣ ኃይል እንዲሰጥ እንደምጸልዩልን እናስባለን። ለእውነት ፈላጊ ሰው የሚዲያ አገልግሎት በጣም ጠቃሚ ነው። ትክክልም ይሁን ስህተት መልእክት ሲተላለፍበት ሚዛን ላይ ለማስቀመጥ ይረዳል። በተወሰነ ደረጃ አእምሮን ያሳድጋል እና እንግዲህ ይሄ አሁን በተለይ ስለ ነገረ ፍጻሜ በተለያዩ ጊዜያት ምናልባት ከ4 ዓመት በላይ በዚህ ፕሮግራም እንዳስተላለፍኩላችሁ አስባለሁ፣ አምናለሁ። ይሄ እንግዲህ ነገረ ፍጻሜ የሚለው የመጨረሻው ዘመን ምልክቶች፣ የመጨረሻው ዘመን ላይ ከምልክቶች ቀጥሎ የሚከናወነው መነጠቅ፣ ከመነጠቅ ቀጥሎ የሚሆነው የ7 ዓመት መከራ፣ ከ7 ዓመት መከራ ቀጥሎ የሚሆነው የጌታ ኢየሱስ ክርስቶስ ዳግም ምጽአት፣ ከዳግም ምጽአት በኋላ የሚሆነው የ1000 ዓመት መንግስት፣ መሃል ላይ የአርማጌዶን ጦርነት አለ። ከ1000 ዓመት መንግስት በኋላ የሚሆነው የዘላለም መንግስት። እነዚህ ሁሉ አሉ። አሁን እንግዲህ ከዚህ በፊት ፍካሬ 666 ብዬ በራእይ ምዕራፍ 13 ቁጥር 18 ላይ ብቻ በ666 ላይ ብቻ የቆመ እንግዲህ ከ150 ይመስለኛል ገጽ ጀምሬ አሁን እንግዲህ ወደ 414 ገጽ መጽሐፍ እንግዲህ ቆይቷል ከጻፍኩት። ይሄንን ግን ማሳተሚያ አጥቼ ኦልሞስት ከ10 ከ20 ዓመት በላይ ነው የቆየው። አሁን እንግዲህ እንዲሁ ለማሳተም ሞክሬያለሁ። ፍካሬ 666 2014ን ያገኛችሁት በ2014 ላይ አንድ 20 ገጽ ተጨምሮ እንደገና ወደ 200 ገጽ ተጨምሮ ፍካሬ 666 መነጠቅ ወዳግም ምጽአት በሚል እንዲሁ ለማሳተም ሙከራ አድርጌያለሁ። ይሄንን መጽሐፍ እንግዲህ ለማግኘት ሞክሩ። ስቴዲየም ዙሪያ አዲስ አበባ ካሴት ሚኒስትሪ ላይ ይገኛል። እኔው ጋርም እንግዲህ ደውላችሁ መጽሐፉን ማግኘት ትችላላችሁ። አንብቡ። ጊዜው አልቋል። ያው መናወጥ የለብንም። አስቸኩሉ ተብለናል። ግን ጥንቃቄ በተሞላበት ሁኔታ ማስቸኮል ወሳኝ ነው። ጥንቃቄ በተሞላበት ሁኔታ ክርስቶስን ማስቸኮል ወሳኝ ነው። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 13 ላይ እንግዲህ እየጠበቃችሁ ይልና አስቸኩሉት ይላል አይደል? የጌታን ምጽአት መጠበቅ ብቻ በቂ አይደለም። የጌታን ምጽአት መጠበቅ ብቻ በቂ ያልተዘጋጀ ሰው ማቴዎስ 24 ቁጥር 44 ጀምሮ ስንመለከት እንግዲህ ተዘጋጅታችሁ ኑሩ አይደለም የሚለው። ያልተዘጋጀ ሰው ዘመኑን ማየት አይችልም። ዘመኑን ያላየ ሰው ዘመኑን መመርመር አይችልም። ዘመኑን የማይመረምር ሰው በዘመኑ ይመረምራል። የዘመኑ ጎርፍ ይዞት ይሄዳል፣ ይጠቃል። የዘመኑ ጎርፍ ያጠቃል እና ዘመኑን በደንብ መመርመር ያስፈልጋል። ለዚህ ደግሞ የተከበረ ሀብት እግዚአብሔር ሰጥቶናል። ያ እግዚአብሔር መንፈስ ቅዱስ የሰጠን የተከበረ ሀብት ትንቢት ይባላል።
ትንቢት ከቶ በሰው ፈቃድ የመጣ አይደለም። ድንቅ መሳሪያ ነው፣ ድንቅ ሀብት ነው። መነጽር፣ ከመነጽር የበለጠ አጉሊ መነጽር፣ ማይክሮስኮፕ ማለት ነው። ቁሳዊ የሆነውን ነገር ያሳይና ከቁሳዊ ነገር አልፎ በመንፈሳዊ ዓለም ውስጥ ያለውን ጥልቅ አሰራር ለመመርመር የሚያስችል መሳሪያ ነው። መንፈሳዊ ቴሌስኮፕም ነው፣ ማይክሮስኮፕም ነው። ምኑ? ትንቢቱ። የትንቢት ቃል ያለው ሰው የተከበረ ነው። አይሁዶች ስቀለው ስቀለው ደግሞ በእኛና በልጆቻችን ይሆን ያሉት የትንቢት ቃል ስለሌላቸው ነው። እግዚአብሔር የትንቢት ቃል ራእይን መጽሐፍ ሰጠን። የራእይን መጽሐፍ ሰዎች አዳፈኑት በልዩ ልዩ መንገድ። እየወደዱ የራእይን መጽሐፍ የጠሉ ሰዎች አሉ። እየወደዱ መጥላት አለ እንዴ? ሕፃኑ ልጅ እኮ የአባቱን አይን እኮ በጥፊ መታው እኮ። የ2 ዓመት ሕፃን ልጅ በጥፊ አባቱን አይንን ሲመታው ብሌኑን ሊያጠፋው ለትንሽ ነው የተረፈው። አባትየው አባቱን ስለማይወድ ነው። የአባቴ አይን ጠፋ ብሎ ወይኔ አባቴ መታው አይገባውም፣ ልጁ አይገባውም። በቃ ስለተናደደ በጥፊ መታው። ጣቱ አይኑ ውስጥ ገብቶ ብሌኑን ሳይነካ ተረፈ ማለት ነው። ያ ሰው እስካሁን ያያል፣ ዕውር አይደለም። እግዚአብሔር የተመሰገነ ነው። ራእይን መጽሐፍ ብዙዎች ደበደቡት፣ ረገጡት፣ ወገሩት። አሁንም ገና ቁስሉ አልዳነም። ቁስሉ አልዳነም። ራእይ መጽሐፍ ግን የከበረ የትንቢት ኃይል ነበር። እሱ የትንቢት መሳሪያ ነበር። የብጽና ምንጭ ነበር የራእይ መጽሐፍ። ራእይ ብቻ ሳይሆን 18ቱም በብሉይ ኪዳንም በአዲስ ኪዳን መጽሐፋቸው ያልተጻፈ እነ ሳሙኤል፣ እነ ኤልሳ፣ እነ ኤልያስ እነዚህ ሰዎች የተናገሯቸው ትንቢቶች ሁሉ የከበሩ ሀብቶች ናቸው። እነ ሄኖክ የተናገሯቸው ትንቢቶች ማለት ነው። ስለዚህ ይህንን ለመመርመር ያበቃን እግዚአብሔር አምላካችን ስሙ የተባረከ የተመሰገነ ይሁን። እንግዲህ ያካፈልኳችሁ ያለው የራእይን መጽሐፍ ነው። በትምህርት መልክ ነው። እንግዲህ 80% እላለሁ እኔ 80% ገባ ብለን አይተናል ብዬ ማለት እችላለሁ። ሂስቶሪክ ፓርቱ ብዙ ቢቀረንም ታሪካዊ ፓርቱ ቢቀረንም ምዕራፍ 1፣ 2 እና 3ን ባለፈው ጊዜ ነው የደመደምነው። ዛሬ ቀጥታ ራእይ 4 ነው የምንጀምረው። እንግዲህ ይሄ አንድ ስለ ዓለም መጨረሻ ስናይ 6 ክፍሎች አሉ። ምልክቶች 6000 ዓመት የወሰዱ ትንቢቶች አሉ። ዘፍጥረት 3:14ን ስንጀምር 6000 ዓመት የወሰደ ራስን ይቀጠቅጣል አንተ ሰኮናውን የሚለው ትንቢት ከተነገረ ባለፉት 4000 ዓመት ተፈጽሟል። ከዛ ጋር የተያዘው ገና የሚፈጸም አለ። 100% የዲያብሎስ ራሱ ስላልተቀጠቀጠ 6000 ዓመት ይሆናል። ዘፍጥረት 3:14 እና 15 ትንቢት ከተነገረለት ከዛን ጊዜ ጀምሮ ብዙ ከ6208 ትንቢቶች በላይ በመጽሐፍ ቅዱስ ውስጥ ተጽፏል። ምልክቶች፣ ከምልክቶች ቀጥሎ ክፍል 2 መነጠቅ፣ ክፍል 3 የ7 ዓመት መከራ ወይም 7ኛው ሱባኤ፣ ክፍል 4 የጌታ ዳግም ምጽአት፣ ክፍል 5 ሺህ ዓመት መንግስትና ክፍል 6 የዘላለም መንግስት። በቅደም ተከተል ነው እነዚህ ያሉት፣ በቅደም ተከተል ነው ያሉት። ምልክቶች ግን እስከ መጨረሻው ሁሉም ውስጥ ይኖራሉ። ሁሉም ውስጥ በ6ቱም ክፍሎች ውስጥ ምልክቶች ይኖራሉ። መከራው በሺህ ዓመት መንግስት በማያምኑ ሰዎች ዘንድ ይሆናል። በሺህ ዓመት መንግስት መጨረሻ ላይ ሰይጣን ከስራቱ ተፈቶ የሚያመጣው መከራ አለ፣ ይቀጥላል። እሱም ልክ ይሄን እንዲህ እንደምናይ 6 ክፍሎች እንዳሉት ነገረ ፍጻሜ 7፣ 8፣ 9፣ 10፣ 11 ብታደርጉት እኔ አልቸገርም። ግን 6ቱ ዋና ዋና ክፍሎች ከራእይ 1 እስከ 3 ቸርች ኤጅ ያን ጊዜ የነበሩት 7 ቤተክርስቲያናት ታሪክ እስካሁን ድረስ በሺህ ዓመት መንግስት ውስጥም በ7 ዓመት መከራ ቤተክርስቲያን ስለ ቤተክርስቲያን የተነገረው እዛ ውስጥ ይቀጥላል፣ ይኖራል። እስከ ሺህ ዓመት መንግስት መጨረሻ ቸርች ትኖራለች። 3 አይነት ቸርች አይደለ ያልኳቸው? መጀመሪያው የቅድመ መከራ ቤተክርስቲያን፣ ሁለተኛ የመከራ ዘመን ቤተክርስቲያን፣ ሶስተኛ የድህረ መከራ ዘመን ቤተክርስቲያን ወይም የሺህ ዓመት መንግስት ቤተክርስቲያን። በሁሉም ውስጥ ግን ያው መታጠቢያው የክርስቶስ ደም ነው፣ አጣቢው መንፈስ ቅዱስ ነው። ቅድስና በመንፈስ ቅዱስ ብቻ ነው የሚገኘው። በሶስቱም ጊዜው ነው የሚለያያቸው፣ የጊዜው ሁኔታ ነው የሚለያያቸው እንጂ አመሰራረቱ ልዩነት የለው።
መሰራቱ ልዩነት ጸጋው ግን በጣም ይለያል። የሺህ ዓመት መንግስቷ ቤተክርስቲያን የምትኖርበት ጸጋ የተለየ ነው። እነኚህ 6 ክፍሎች እንዳሉ ከራእይ 1 እስከ 3 አሁን 2000 ዓመት ሆኖታል። የቸርች ኤጅ አሁንም ቸርች አልተነጠቀችም አለች። ልክ ስትነጠቅ የሚቀጥላል የሰባቱ ዓመት መከራ። የሰባቱ ዓመት መከራ ይቀጥላል። የሰባቱ ዓመት መከራ እንዳለቀ የጌታ ዳግም ምጽአት ይሆናል። ማነው ምልክቶቹ ይቀጥላሉ። ምልክቶቹ በራእይ 2 እና 3 ውስጥም እንዳለ ይቀጥላል። ራእይ 2 ከ1 እስከ 3 ቸርች ኤጅ ነው። ራእይ 4 እና 5 በሰማይ ሲሆን ራእይ ከ6 እስከ 19 የመከራው ዘመን ነው። እንግዲህ ሃያኛውንም ምዕራፍ መጨመር የሚያስችልበት መንገድ አለ። ራእይ 20 የሺህ ዓመት መንግስት ነው። ሺህ ዓመት መንግስት መጀመሪያ የ7 ዓመት መከራ መጨረሻ ጀንክሽኑ ድንበሩ የሚከናወንበት ቦታ ነው ራእይ 20። አሁን ራእይ ከ6 እስከ 19 የመከራው ዘመን ነው ወይም 7ኛው ሱባኤ የምንለው። ራእይ 20 የሺህ ዓመት መንግስት ነው። ራእይ 21 እና 22 የዘላለም መንግስት ነው። ይሄ በቅደም ተከተል ነው። ዲስፔንሴሽናሊዝም የሚል ስም ይሰጡታል። እኔ ቃሉ ብዙ ባያስደስተኝም አንዳንድ ሰዎች ሲተረጉሙ የሚተረጉሙት መንገድ አለ። ኦርደሩን በተመለከተ ግን ማንም ሊሰርዘው አይችልም። በቃ የቤተ ክርስቲያን ራእይ 2 እና 3 ያኔ የነበረች ያሉ ቸርቾች አሁን የሉ። ነገር ዓለማቸው ሁሉ ተለዋውጧል። ለቸርቾቹ የተነገረው መልእክት ግን አሁን በመላው ዓለም ይከናወናል። መንፈሱ ስለሚሰራ ማለት የተቃራኒው መንፈስም የቅዱሱ መንፈስም ስለሚሰራ እስካሁን ቸርች አለች እና አንዱ ከሆነ በኋላ ሌላው ይቀጥላል። ሌላው ካለቀ በኋላ ሌላው ይቀጥላል። ሌላው ካለቀ በኋላ ሌላው ይቀጥላል። የኦርደር ነገር የቅደም ተከተል ነገር በመጽሐፍ ቅዱሳችን ውስጥ መስት ነው። በኋላ እንመለከተዋለን። እንግዲህ የራእይን መጽሐፍ በቅደም ተከተል የራእይ መጽሐፍ በቅደም ተከተል ነው የተጻፈው። ወንጌልም እንኳን ቢሆን አሁን ወንጌላትን ስትመለከቱ አብዛኛዎቹ ወንጌሎች ጌታ የተወለደበትን ጊዜ ተናገሩ። የብሉይ ኪዳን ነቢያት ጌታ የተወለደበትን ጊዜ አልተናገሩም። ስደቱን አልተናገሩም። የተሰቃየውን ስቃይ አልተናገሩም። ኦርደሩ የነሱ አልነበረም። ድንግል ይወለዳል እነሱ የተናገሩት። አዲስ ኪዳን ላይ ስንመጣ ግን ወንጌላውያን ሲጽፉት ታሪኩን የጌታን ታሪክ ሲጽፉ የጽንሱ አወላለዱ እንዴት እንደተወለደ የገብርኤል ወደ ማርያም መምጣት እነዚህ የመጀመሪያ ነገሮች አሉ። መወለዱ፣ መሰደዱ 28 ዓመት 30 ዓመት በምድር ገጽ ላይ 33 ዓመት በምድር ገጽ ላይ መቆየቱ መኖሩ አገልግሎቱ ምን እንደሚመስል አገልግሎቱ መጨረሻ ህማማቱ ምን እንደሆነ ከህማማቱ ቀጥሎ መያዙ መሰቀሉ መቀበሩ የሶስቱ ቀን ታሪክ ከዛ መላ መነሳቱ ከዛ ለደቀ መዛሙርቱ መታየቱ ከዛ ማረጉ ይሄ ሁሉ ቅደም ተከተል ነው። ዲስፐንስ ብናደርገው የሚከለክለን የለም። ዴብዝ ያለው ጥናት ማጥናት ነው። በእውነት በሆነ ባልሆነ ነገር መኮነንና መፈረጅ ትሩዝን ማርጂናላይዝ ማድረግ ጥሩ አይደለም። የግድ እኮ ነው። ቅደም ተከተሉ አስገድዶ ያስገባናል ማለት ነው። የፊቱን ወደ ኋላ ኋላን ወደፊት ማድረግ አይቻልም። ይሄንን ሐሰተኛው ክርስቶስ ዘመናትን ይሽር ዘንድ ያስባል ተብሎ እንደተጻፈ ቀናትን ሊለዋውጥ ያስባል። እንግዲህ አሁን ቀጥታ ራእይ 2 እና 3 በ8 ደረጃዎች እንዴት ምን እንደሚመስል ለመግለጽ ሞክሬያለሁኝ። አሁን ቀጥታ ልክ ራእይ 4 ላይ ነው ምን ሄደው ራእይ 4 ላይ ምንድነው በጣም እንድታተኩሩበት የምፈልገው አሁን ራእይ 4ን እስቲ እናንብቡላችን። ከዛ በፊት እንጸልይ። አባት ሆይ የነገስታት ንጉስ የጌቶች ጌታ ያለቆች አለቃ መልካም ከሌባው ያዳንከን በር የሆንከን ወደ በረቱ ለመግባት ከበረቱ ለመውጣት መሰማሪያ ለማግኘት ኃይል የሆንከን ጸጋ ያበዛህልን ሰዎችን ሁሉ የምታደነው
እውነተኛው ጸጋ እናመሰግናለን። ዓለማዊነትና ኃጢአተኝነትን እንድንክድ የረዳህን ጌታ የሥጋን ኃጢአት ሽረን የቅድስና ሥጋ እንድናደርግ የረዳህን እግዚአብሔር ሆይ ከፍ እናረጋለን። ደግሞ የራእይን መጽሐፍ 4ኛው ምዕራፍ እንጀምራለን። ከኛ ጋር አሁን ወደ እውነቱ ሁሉ ምራን በጌታ በኢየሱስ ክርስቶስ ስም አሜን። ቁጥር 1ን እስቲ እናነባለን። ከዚህ በኋላም አየሁ፣ እነሆ በሰማይ የተከፈተ ደጅ፣ በሰማይ የተከፈተ ደጅ፣ በሰማይ የተከፈተ ደጅ። በሰማይ ደጁ የተከፈተው በሩ የተከፈተው አንድ ነገር ከሆነ በኋላ ከዚህ በኋላ እንደ መለከት ሆኖ ሲናገረኝ የሰማሁት ፊተኛ ድምጽ፣ እችን አትርሱ። ፊተኛ ድምጽ ለምን እቺ ሐረግ ነገር አላት ውስጥ ፊተኛ ድምጽ። ሐዋርያት ብዙ ጊዜ ይናገሩታል። መጀመሪያ የሰማችሁትን በሐዋርያት የተሰጠውን ትምህርት ያንን ወግ አትጣሉ አትርሱ አይደለም የሚሉት። የፊተኛው ድምጽ ይላል። ይሄ ዝም ብሎ ባቦሰጥ አልተጻፈም። እዚህ ቦታ ላይ ነገር አለው ውስጡ ፊተኛው ድምጽ። ሌላ ድምጽ ቢሆን እንዴት ነው ወደዚህ ውጣና ከዚህ በኋላ ሊሆን የሚያስፈልገውን ነገር አሳያለሁ። ከዚያ በኋላ እልና ከዚህ በኋላ በፊት ባለበት ስታተስ ባለበት ሁኔታ ዮሐንስ ለምን አላሳየውም? የራእይ ከራእይ 4 በኋላ ያለው ለምን በዛ ሁኔታ አላሳየውም? ይሄ በመንፈስ ቅዱስ ሲመረመር ሚስጥራዊ የሆነ ነገር አለበት ውስጡ እና አብረን እናየዋለን። ያገኘሁትን የመረመርኩትን አካፍላችኋለሁ። እናንተና መንፈስ ቅዱስ ደግሞ የበለጠ ታጠናላችሁ። ጊዜ ስጡ፣ ጆሮም ስጡ፣ ልብም ስጡ። መቼም ይሄ አይን ጆሮና አፋችን በጣም ይባርከናል፣ ደግሞ ያወድመናል። ወደዚህ ወጣና ሊሆን የሚያስፈልገው ነገር አሳያለሁ አለ። ወዲያውም በመንፈስ ነበርሁ፣ እነሆም ዙፋን በሰማይ ቆሟል፣ በዙፋኑም ላይ ተቀማጭ ነበር። እንግዲህ ዙፋን የሚለውን ከዚህ በኋላ ነው የምናየው። ቁጥር 3 ላይ ተቀምጦም የነበረው በመልኩ የኢያስጲድንና የሰርዲዮንን ዕንቁ ይመስል ነበር። በመልኩም መረግድን የመሰለ ቀስተ ደመና በዙፋኑ ዙሪያ ነበረ። በዙፋኑ ዙሪያ 24 ዙፋኖች ነበሩ። በዙፋኖቹም ላይ ነጭ ልብስ ለብሰው በራሳቸውም የወርቅ አክሊል ደፍተው 24 ሽማግሌዎች ተቀምጠው ነበር። ከዙፋኑ መብረቅና ድምፅ ነጎድጓድም ይወጣል። በዙፋኑ ፊት 7 የእሳት መብራቶች ይበሩ ነበር። እነርሱም 7 የእግዚአብሔር መናፍስት ናቸው። በዙፋኑ ፊት ብርሌ የሚመስል የብርጭቆ ባህር ነበር። በዙፋኑ መካከል በዙፋኑም ዙሪያ በፊትና በኋላ አይኖች የሞሉባቸው 4 እንስሶች ነበሩ። አይኖች የሞሉባቸው ቁጥር 7 ፊተኛው እንስሳ አንበሳን ይመስላል፣ ሁለተኛው እንስሳ ጥጃን ይመስላል፣ ሶስተኛው እንስሳ እንደ ሰው ፊት ነበረው፣ አራተኛው እንስሳ የሚበረው ንስር ይመስል። 8 ቁጥር ላይ 4ቱ እንስሶች እያንዳንዳቸው 6 ክንፎች አሏቸው። በዙሪያቸውና በውስጣቸውም አይኖች ሞልተውባቸዋል። ቅዱስ 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 የነበረውና ያለው የሚመጣውን ሁሉን የሚገዛ ጌታ አምላክ እያሉ ቀንና ሌሊት አያርፉም። 9 እንስሶቹም በዙፋኑ ላይ ለተቀመጠው ከዘላለም እስከ ዘላለም በሕይወት ለሚኖረው ለእርሱ ክብርና ውዳሴ ምስጋና በሰጡት ጊዜ ቁጥር 10 እና 11 24ቱ ሽማግሌዎች በዙፋኑ ላይ በተቀመጠው ፊት ወድቀው ከዘላለም እስከ ዘላለም በሕይወት ለሚኖሩ እየሰገዱ ጌታችንና አምላካችን ሆይ አንተ ሁሉን ፈጥረሃልና ስለ ፍቃድም ሆነዋልና ተፈጥረውማል። ክብር ውዳሴ ኃይልም ልትቀበል ይገባል እያሉ በዙፋኑ ፊት አክሊላቸውን ያኖራሉ ይላል። ቁጥር 1 ላይ ስንመጣ ከዚህም በኋላ እንግዲህ የሚለውን ከዚህም በኋላ አየሁ። ከየቱ በኋላ ሲል አንድን እዚህ ሐረጉ እዚህ መስተጻምር ውስጥ እዚህ መስተጻምራዊ ሰዋሰዋዊ ቃል ሐረግ ውስጥ በጣም የታመቀ ነገር አለ ውስጥ በጣም የታመቀ። ከዚህ በኋላ ከየቱ በኋላ ደግሞ ይደግመዋል። ቀጥሎ እዚሁ ቁጥር 1 ላይ ከዚህ በኋላ ከዚያ በኋላ ይልና እንደገና ከዚህ በኋላ ሊሆን ያለውን አሳያለሁ ይለዋል። በጣም እቺ አንድ ቁጥርን ስንተነትናት
ከዚህ በኋላ ሲል ምንድን ነው? እነሆ በሰማይ የተከፈተ ደጅ እንደ መለከትም ሆኖ ሲናገረኝ የሰማሁት ፊተኛውን ድምፅ ወደዚህ ውጣና ከዚህ በኋላ ሊሆን የሚያስፈልገውን ነገር አሳያለሁ። እንግዲህ ይሄ የመጀመሪያው ድምፅ ማለት ምዕራፍ 1 ራእይ 1 ይሄ ድምፅ እስቲ እንየው። ፊተኛ ድምፅ ይላል እዚህ ጋር አይደለም። ራእይ 1 ቁጥር 10 ላይ ቁጥር 10 በጌታ ቀን በመንፈስ ነበሩ፣ በኋላይም የመለከትን ድምፅ የሚመስል ትልቅ ድምፅ ሰማሁ። እንዲሁም የምታየውን በመጽሐፍ ጽፈህ ወደ ኤፌሶን፣ ወደ ሰምኔስ፣ ወደ ጴርጋሞን፣ ወደ ቲያጥሮን፣ ወደ ሰርዴስ፣ ወደ ፊልድልፊያ፣ ወደ ሎዶቅያ በእስያ ወዳሉ ወደ 7ቱ አብያተ ክርስቲያናት ላክ አለኝ። ድምፅ ነው የሰማው። እንግዲህ ቀጥሎ ቁጥር 12 የሚናገረኝን ድምፅ ለማየት ዞር አለው። ዞር ብዬም 7 የወርቅ መቅረዞች አየሁ። 7 የወርቅ መቅረዞች እንግዲህ አብራርቻለሁ። ይሄንን በመቅረዙ መካከል የሰው ልጅ የሚመስለውን አየሁ። እርሱም እስከ እግሩ ድረስ ልብስ የለበሰው ደረቱንም በወርቅ መንጠቆ የጣበቀ እያለ ወደ ታች ይዘረዝሯል። እሱ ነው ያየው። ያ እንግዲህ ጌታችን ኢየሱስ ክርስቶስ ነው። ድምፅ አሰማው። ዞር ማለት ግን ነበረበት። አያችሁ፣ የውስጥ ጥያቄ ይሄ ነው። አሁን የውስጥ ጥያቄ ድምፅ ሰማ። ማን ነው የሚል ነው። ሳውል ሳውል የምታሳድደኝ አንተ የምታሳድደኝ እኔ የናዝሬቱ ኢየሱስ ነኝ። ማን ነህ አንተ? የናዝሬቱ ኢየሱስ ነኝ። አያችሁ፣ በድምፅ ነው ኮሙኒኬት ያደርገውና እዚህ ጋር በድምፅ ኮሙኒኬት ያደርገዋል። የሰው ልጅ የሚመስል አየሁል። በጆሮው ሰማ፣ በዓይኑ አየ ማለት ነገር ሁሉ በሁለትና በሶስት ምስክርነት ይጻና የለም። ሐዋርያት ሥራ ምዕራፍ 2 ላይ መጀመሪያ እኮ መንፈስ ቅዱስ ሲመጣ ድምፅ ነው ያሰማው። ጆሮ ቤቱን ሞላው ድምፅ ይላል። ከዛ የእሳት ልሳኖች ታዩአቸው። ከዛ በኋላ ነኳቸው፣ ተቀመጡባቸው። ከዛ በኋላ በልሳን ተናገርን አይደለም ይለው። ዓይን፣ ጆሮ፣ ምላስ እነኚህ ሶስቱ በጣም ጠንካራ ምስክሮች ናቸው። እና ሰማው አየሁ ተብሎ ተጽፏል ብለን የምንለው ከዚህ የተነሳ ነው። አንዳንድ ጊዜ ድምፅ ስትሰሙ ድምፁ አጭበርባሪ ድምፅ ሊመጣ ይችላል ወደ እናንተ። ድምፁን ስንሰማ ድምፁን በትክክል መለየት፣ የሰው ድምፅ፣ የሥጋ ድምፅ፣ የመንፈስ ቅዱስ ድምፅ፣ የአጋንንት ድምፅ፣ የሰው ድምፅ፣ የመንፈስ ቅዱስ ድምፅ፣ የአጋንንት ድምፅ በልዩ ልዩ መልክ ወደኛ ይመጣል። የእንስሳትን ድምፅ ይመጣል። እንግዲህ ይሄ አሁን ምዕራፍ 4 ላይ ምዕራፍ 4 ቁጥር 1 ላይ ከዚህ በኋላ አየሁ ሲል ከምኑ በኋላ ነው? ራእይ 1 2 3 ላይ ራእይ 1 ላይ ራእይ አይደለም ያየው፣ ክርስቶስን አይደለም ያየው። ይሄንን አየ፣ እንዲህ አድርግ፣ ለሰባቱ አብያተ ክርስቲያናት መልእክት ላክ አለው። ምዕራፍ 2 ላይ ስመጣ ለኤፌሶን ቤተክርስቲያን የሚላከው እንዲህ ነው። ለሰባቱ ቤተክርስቲያኖች የሚጻፈውን ሁሉ አንድ ባንድ አሳየው፣ አሰማው። ከዚህ በኋላ ይሄን ሁሉ ለቤተ ክርስቲያን የሚተላለፈው መልእክት ከተላለፈ በኋላ ሌላ ነገር ነው እንግዲህ የሆነው። ምንድነው እሱ የሆነው? የተከፈተ ደጅ ነው። ልብ በሉ። ቸርች ኤጅ የምንለው እዚህ ጋር እንግዲህ በቤተ ክርስቲያን ዘመን ምዕራፍ 1 ምዕራፍ 2 ምዕራፍ 3 የተከናወነው ነገር ሁሉ አሁን 2000 ዓመት ሆኖታል አይደለም? አሁን ከ2000 ዓመት በኋላ የሚቀጥለው ጊዜ እሱን ለማመልከት ነው። የሰማይ ደጅ የሚከፈተው ከዚህ በኋላ ነው ማለት ነው። ለራፕቸር ነው የሚያመቻቸው ይሄ ቦታ። ለመነጠቅ ነው። ለምን የሰማይ ደጅ መከፈት አስፈለገ? በቅድሙ አይነት ሁኔታ እኮ ራእይ 4 5 6 7 8 እኮ መጻፍ ይችል ነበር እስከ 22ኛው ምዕራፍ። እንደ መለከት ሆኖ ሲናገረኝ የሰማሁት ፊተኛ ድምፅ ወደዚህ ውጣ፣ ወደዚህ ውጣ። ተከፈተ፣ ሰማይ ተከፈተ። ከዛ በኋላ ወደዚህ ውጣ የሚል ዞር ብሎ ያየው አሁን ቀና ብሎ ሲያይ ወደዚህ ውጣ የሚል ድምፅ ነው። ይሄ እዚህ ጋር ነው እንግዲህ አሁን ይሄ ልብ በሉ እንግዲህ ስተዲ ይባላል አይደለም? ጥናት ስናጠና
ቃል በቃል ሐረፍተ ነገር በአረፍተ ነገር ሐረግ በሐረግ ቃል በቃል ሐረግ በሐረግ አረፍተ ነገር በአረፍተ ነገር ቁጥር በቁጥር ቻፕተር በቻፕተር ምዕራፍ በምዕራፍ ተናጋሪን ከተናጋሪ መጽሐፍትን ከመጽሐፍት ማለት ነው። ኢሳይያስን ከኤርምያስ የኤርምያስን ከኢዩኤል ይሉቃስን ከማርቆስ ጋር እያነጻጸር ነው ማጥናት ማለት። አንዲት ቃል አግኝቶ ሳንተንትኖ ቁጭ አይደለም። ስፋት በስፋት ማየት ጥናት ከሆነ ስተዲ ከሆነ ዴብዝ ያለው ነው። ሻሎ የሆነ ግልብ ላይላውን የሚሆን ነገር መሆን የለበትም። እንግዲህ ወደዚህ ውጣ ይላል። ለምን አቦሰጥ አይሆንም? ሰማይ ሲከፈት አቦሰጥ አይሆንም። ወደዚህ ውጣ የሚለው ድምጽ እንዲሁ ዝም ብሎ እንደው የተነገረ ሊሆን አይደለም። ውጣ ከዚህ በኋላ የሚሆነውን አሳያለሁ የሚል መልእክት ያስተላልፋል። ቀደም ያለው ነገር በምድር ፍጥሞ ብትባል ደሴት ከዛ ሁኔታ ጋር መንፈሱ ተሳስሮ ነው ያየው። ራእይ 1 2 3 ላይ የተከናወኑት ነው። ከዚህ በኋላ ግን ወደ ላይ ነው። አሁን እኔ እዚህኛው አሁን አራተኛው ምዕራፍ ላይ ነው እንግዲህ የቤተ ክርስቲያን መነጠቅ ይሆናል ብዬ የምላችሁ እዚህ ጋር ነው። አሁን ራእይ 1 ቁጥር 19 ላይ ያየኸውን አሁን ያለውን እንግዲህ ሊመጣ ያለው አይደለም የሚለው። ሊመጣ ያለው ነገር ምንድነው? ያየው ከቁጥር 1 እስከ 19 እስከ 20 ያለውን የክርስቶስን ተክለ ሰውነት ነው ያየው። ስለ ሰባቱ ቤተ ክርስቲያናት ነው ያየው። ሊመጣ ያለው ነገር ምንድነው? እሱ ነው እንግዲህ አሁን እዚህ ጋር የሚተነተነው ማለት ነው። ይሄ ከዚህ በኋላ የሚለው የዕብራይስጡ ቃል አንድ ነገር ከተከናወነ በኋላ ቀጣይ የሆነውን ነገር ያሳያል ማለት። እንግዲህ ቤተክርስቲያን እዚህ ራእይ 4:1 ላይ ትነጠቃለች የምንለው በምክንያት ነው። እንግዲህ አንዱ ማስረጃ ክርስቶስ ኢየሱስ ራሱ ራእይ 4:1 ላይ የቤተክርስቲያን መነጠቅ እንደሆነ፣ ራእይ 2:3 ላይ የቤተክርስቲያን ታሪክ 1 ላይ መግቢያው ተተንትኖ 4:1 ላይ ቤተክርስቲያን መነጠቅ እንደሆነ ማስረጃ ነው ያለው። ወደ 13 ያህል ማስረጃዎችን አቀርብላችኋለሁ። አንደኛው ክርስቶስ ኢየሱስ 4:1 ላይ ከዚህ በኋላ ብሎ ጌታ ኢየሱስ የተናገረው ቃል ማለት ነው። ከምን በኋላ? የቤተ ክርስቲያን ነገር ከተከናወነ ከቅድመ 70ኛው ሱባኤ በፊት ያለችው ቤተ ክርስቲያን ነገር ከተከናወነ በኋላ የሚቀጥል ትዕይንት፣ በሰማይ የሚቀጥል በምድር የሚቀጥል ማለት ነው። አንደኛው ከዚህ በኋላ የሚለው ራሱ ከራእይ 2 እና 3 ትዕይንት በኋላ ማለት ነው። ሌላኛው ሁለተኛው ራእይ 4:1 ላይ ቤተ ክርስቲያን እንደተነጠቀች የሚያሳየው ቤተ ክርስቲያን የሚለው ቃል በራእይ ምዕራፍ 1 ውስጥ 1 2 እና 3 በሶስቱ ምዕራፎች ውስጥ ቤተ ክርስቲያን የሚለው ቃል በኪንግ ጄምስ ቨርዥን 19 ጊዜ ተጽፏል። ከአራተኛው ምዕራፍ ጀምረን እስከ 22 ቁጥር 5 ድረስ አንድ ጊዜም የቤተ ክርስቲያን የሚለው ቃል አልተጻፈም። እሺ በደንብ ተመልከቱ። ይኸው ከ1 እስከ 3 ቸርች ኤጅ ላይ 19 ጊዜ ተጽፏል። ጉዳዩ የቤተ ክርስቲያን መሆኑን ነው የሚያሳየው። 4 ጊዜ ተጽፏል። ዘመኑ አስፈሪ ቢሆንም የጌታ ጸጋ አላነሰንም። ዲያብሎስ ቢራቀቅ ቢመጥቅ አይተኛም እኛን የሚጠብቅ። ዘመኑ አስፈሪ ቢሆንም የጌታ ጸጋ